ያችሁ አሳዩአቸው ብሩክንም ሃይሚንም ይሄንን ትንኩሽትም ጭምር ነው ሜንሽን አድርጌ ፖስት ማድረግ እኔ ራሴ ነው ምልክላቸው ፋሚሊዎች እኔ ራሴ እልክላቸዋለሁ ይመለከቱታል ያዩታል እየገባችሁ ኮሜንት ላይ ንገሯቸው እየገባችሁ ንገሯቸው ፋሚሊዎች እየገባችሁ ንገሯቸው ብሩኬ ስላልመጣ በክብርህ ከክብር ስላልወረድክ በጣም ደስ ብሎናል ፋሚሊዎች የምሬን ነው የምናገረው በዚህ ልክ ማለት ብሩኬ አኩርተኛል ብሩኬ ጀግና ነህ የምትሉ ሰዎች በእናታችሁ ላይክ አድርጉ ፋሚሊዎች ኮሜንት አድርጉለት ለብሩኬ ኮሜንት አድርጉለት በዛሬው ቪዲዮ ቀጥታ ወደ ቪዲዮ እናልፋለን ዳኒ ድጋሚ ወደ ህይወቴ እየመጣ በሌላም ሰው እያስጠራ እንዲጨቀጭቀኝ ስለማልፈልግ እሱን ልነግረው ነው የመጣሁት ቆይ ፋሚሊዎች እዚህ ላይ ግዴታ መጣራት አለባት ብላችሁ ታስባላችሁ ግዴታ ያስፈልጋታል በዚህን ሰዓት ለመናገር ያስፈልጋታል እዚህ ላይ ፋሚሊዎች ጠርታ ጭራሽ ምትነግረው ለምን እኔ እኮ ይገበኛል ሆኖ ነገር ለምን እንዴ ከህይወቴ ውጣልኝ እያልሽው አንቺ እየጠራሽው ነው ይሄ ልጅ ምን እንዲጠብቅ ትፈልጊያለሽ ከዚህ በላይ እንዴ ለሱ መልካም ምኞት እንመኝ እንዴ የምሬ ነው ለሱ መልካም ምኞት እንመኝ እንደዛ ከሆነ ነገሪን እንደኛ አንቺና ብሩኬ ሰላም እንድትሆኑ ነገርልኝ ወንድሜ እንዲነገርልኝ ተልባቢን ጫጫ ባንድ ሙቀጫ እና እኛ ቡቡዬ ደህና ይሆንልን እንጂ ምን አገባን ስለሌላው ትርፍ ነው ሌላው ትርፍ አንጀት ብላለች ሶስና ትርፍ አንጀት ለትርፍ አንጀት እንደዚህ ጥሩ ነው እውነት ነው የዛሬው በጣም ነው የሚነበር በጣም ስንናገር ተናጋሪ እንባላለን ስተታቸው ሲነገራቸው ደግሞ ለምን ትክክል ናቸው እንደዚህ ናቸው እሳቸው ትክክል ናቸው ጥፋት የሚያጠፉት አቶ ብሩኬ ብቻ ናቸው ስጦታ ነው የሰጣት ስጦታ የሚሰጥ ስጦታ ትናንትና ምን ስትለው ነበር ዛሬ ስጦታ ሲሰጣት አሜን ብላ ተቀብላ ለኔ አይገባኝም ነበር ለሶሲ ነበር ብላ ሄደች ለምን ከወደድሽ እስከነ ነፍጡ ከጣላሽ ደግሞ እስከነ ምናምኑ የሚባል ተረት አለ ዛሬ ስጦታ ሲሰጥ አልፈልግም ነበር ምናምን ይሄ ሴቶች መግደርደር ነው አልኳችሁ እኮ እኔ እኮ አሁን ነገ ሳታቅ ነው ሃይሚ ሳታቅ በቃ ቀለበት አድርግልሽም ሲላት እሺ ነው የምትለው ሌሎቻችሁ ደግሞ የብሩክን ስም እንደው የሚጣፍጣቸው አላችሁ መንከባከብ ትፈልጋለች እኮ እሱ ፍቅሩን እንዲገልጽላት እንደዚህ ቀለበት እንዲ ትፈልጋለች እኮ እኔ እንዲንከባከበኝ እፈልጋለሁ ፍቅረኛዬ የምትሉ የምታለቃቅሱ ሴቶች አላችሁ ከዚህ በላይ ምን ያርጋት ስንት ጊዜ ነው ላንገቱ ወርቅ የገዛላት ስንት እናንተ ማታዩት ስንት አለ ከዚህ በላይ ምን ያርጋት ይሄ ተራ ሀብል ዛሬ ዳኒ ሰጠና ሴት ልጅ እኮ እንክብካቤ ትፈልጋለች ብሩክ ይሄን ነገር አላደረገላትም እንዳታረግላት እስኪ የምታመጡት እናያለን አንድ ብለህ እንደው እንዳታረግ ብሩክ ማለት ነው የምትሆኑትን እናያለን ቀለበት ገለመሌ ምንም እንዳታረግ ፍቅር መግለጽ ምናምን እንዳታረገው በቃ አሁንማ እንደውም በቃ ሃይሚም ከትርፍ አንጀት ጋር ትቀጥል አንተም የራስን ስራ አለቀ ከህይወት ይወጣ ተብለሃል ተባረሃል ሄዳል ድጋሚ ሌላ ህይወት ውስጥ መግባት አይጠበቅብም እሷም የመረጠችውን ይዛ ሄዳለች አላቅም የመጨረሻ ፍላጎቷን አናቅም እኛ ቪዲዮውን እንሰራው ዛሬ ስለምናየው ብቻ ነው የነገውን አናቅም የነገውን ሌላ ሀሳብ ነው የምንሰጥበት ብዙዎቻችሁ ዛሬ ለሰሩት ቪዲዮ ስንናገር ነገ ታፍሩበታላችሁ ምናምን እናንተ ራሳችሁ ታፍራላችሁ ዛሬ ማለት ነው የብዙ ሰው ልብን የሰበረችው ሃይሚ በጣም ይተማመኑባት ነበር እና የጥቅም ሰው ሆነችባቸው ዛሬ አይዟችሁ ገለቴዎች የስራው ጉዳይ ነው ምንም ማድረግ አይቻልም የተሰጣ ገጸ ባህሪ ነው ግን ማለት ነው በትክክል አላደረገችም አጥፍታለች የምሬን ነው ማለት ገጸ ባህሪው እንዲህ መሆን የለበትም ነበር በቃ በጥሳ ብጥለው አሪፍ ነበር ስሟን ያስተካክልላት ነበር አሁን እንደለመድሽው እየተረገጥሽ ነው በእርግጥ አንቺ ምንም አይመስልሽም መረገጥ ለምንድነው ልማዳችን ነው እኛም እየተረገጥን ነው ምንም አይመስልንም ሶ አንቺ ምንም እንደማይመስልሽ ተስፋ አድርጋለሁ ግን በጥሰሽ ብጥዩ በጣም ያምር ነበር ደግሞ ያልበጠሰችበት ምክንያት የራሷ ምክንያት ይኖራታል አይ ቡቡዬ በዚህ አጋጣሚ ወንዶች ማለት ነው ሴት ልጅ ተንከባከባችሁ በርግጫ ብላችሁ እንደምትሄድ ማወቅ መቻል አለባችሁ ወንዶች ነቃ ባሉ ነቃ ሴት ልጅ
ሴት ልጅ በጊዜ ሰብስብ አድርገህ ይዘህ ፍላጎቷን ከታች እስከ ጫፍ ድረስ ከጸጉር እስከ ጥፍሯ ድረስ የሚያስፈልጋትን ነገር ማድረግ አለብክ። ገንዘብ ብቻ አይደለም፣ ገንዘብ፣ ልብስ ምናምን ሌላ ብዙ ነገሮች አሉ። ብዙ ነገሮች ማለት ነው። ሴት ልጅ የምትፈልገው ብዙ ነገር አለ። ይሄ ቁሳቁስ ምናምን እሱ ተራ ነገር ነው። ስለዚህ እነዛን ነገሮች በሸም ገና ናት፣ ልጅ ናት፣ ደግ ምናምን የሚባል ነገር ካለ ሁሉም ነገር ያልፍሃል። እንደዚህ ሌላ ሰው ታያለች፣ ሌላ የሚንከባከባትን የሚያቀባራትን ትፈልጋለች። ምክንያቱም ያንተ እንክብካቤ ለምሳሌ ሆድ መሙላት ብቻ ሊሆን ይችላል። እዛ ደግሞ ስትሄድ ሌላ ነገር ሊገኝ ይችላል። ሌላ ነገር ስላችሁ ደግሞ ወደ እርምጥምጥ ውስጥ እንዳትገቡ፣ የእናንተ ነገር እንደሆነ ነገር መጠምል ነው የምታውቁት። እና ለምሳሌ አንዱ ምርጥ ልብስ የሚገዛ ከሆነ አንዱ ደግሞ ማይሆን ልብስ ይገዛል። ምሳሌ ነው የምላችሁ። ስለዚህ ብሩክ አሁን ሀይሚን ተንከባክቦ አሳደጋት። አብሮ ሰሩ፣ አብሮ ተለወጡ። ሁለቱም ክፉ ደጉን አብረው አሳለፉ። ሁለቱም እኩል ገንዘብ አገኙ። ገንዘባቸው የራሳቸው ነው። ሲለያዩም አንተ ምን አባህ፣ አንተ በስብስ፣ አንተ ምናምን ተባባሉ። ቂም አልይዝብሽም፣ አንቺም ሂጂ እኔም ልሄድ፣ በቃ ሄዱ። ደስ የሚለኝ ነገር ብሩኬ ፍቅሩን አልገለጸም ሚዲያ ላይ። ደስ የሚለኝ ይሄ ነው። አሁንም እንዳትገልጥ፣ ፍቅርህን እንዳትገልጥ፣ የራሱ ጉዳይ። ለምን ድፍን ብሎ እዛ አይቀርም? ጭራሽ ወንድ ጋር ሄጄ ደረቴን እንዲገልብጭ ጡቴን ማሳየው ማን ስለሆነ ነው? እሱ የማን ጡት እያሸ እየመጣ የኔን ደግሞ ጡቷ ጋር ነው ያለው። እስኪ እዩት እጁን። እኔ እንደዚህ ላት እንዳስነካ እንዴ! ሀይሚ እኮ ናት። ምን ሆናችሁ ነው? ይሄ ልጅማ የሆነ ነገር አስነክቷታል። ፊቷን ይዩት። ያደንግዝ ነው ያረገባት። ያፈዘ ያደንግዝ ቀብቷታል ብዬ ነው የማስበው እንጂ ጭራሽ እጁ እኮ ጡቷ ላይ ነው ያለው። ብሩኬም እንኳን እንደዚህ አላረግም። ይሄ ምሬን ነው። እሷ ራሱ ዝም ማለቷ ይዋት ዝም ብላለች እኮ። አይ ተዋረድን። እስኪ ደግሞ እንደው ብሩኬ ምን ይዘህ መተህ ታዋርደን ይሆን? ነው እንዳታዋርደን የሷን ለሀይትህ አድርሃን ቆጠን በል። ለነገሩ በወንድ ያምራል። ምንም ቢሆን ምን ወንድ ሴት ይዞ ቢመጣ ምንም ችግር የለውም። ወንድና ሴት እኩል አይደለም። ምክንያቱም ይኸው በወንድ ላይ ችግር የለውም። ምክንያቱም አሁን እሷ ናት የጀመረችው። እሷ ናት ወንድ ጋር ሄዳ ለዛውም እዚህ ኩሩ ትርፋ እንጀት ብላለች ሶሲ። ወይኔ ትርፋ እንጀት አድርጎ አስቀርሽ ሀይሜ። ምን ይሻልሻል? እውነት ለመናገር ዛሬ ብስማ ኦዲየንሶቹ ራሱ በጣም የተናደዱት። እኔ ግን ያው ድራማ ስለሆነ አልተናደድኩም። ግን ባታረገው በጣም ጥሩ ነበር ማለት ያኔ እንዳይሰድቧት። ለነገሩ እሷም እኮ አውቃ ኢፉ ለመፍጠር ፈልጋ ነው። ሲናደዱ ደስ ይላታል። ደግ አድርጋለች። ለነገሩ ይሄ ቲክታከር ላይ የኛ ጀግና ወንድ ጋር ትለጣጠፍ፣ ወንድ ጋር ስራ፣ ወንድ ጋር ይኸው ጡቷን እያሸልሽ ነው። ነይ ማየት ማመን ነው። ገባሽ? ቀለበቷን እያስተካከለ ነው። ደግሞ ለነገሩ ምን አገባኝ እኔ የፈለጋችሁትን ብትሉ። ኦልሬዲ ምን እዛው ቦታ ነው ያለው፣ ደረቷ ላይ ነው ያለው። ምንም አዲስ ነገር የለበሰችው ቲሸርት ነው። ስለዚህ ቀለበቱን ነው አንገት ብሎን ነው እየነካካ ያለው። ግን በዛውም የሚመኘውን ነገር በልቦ ምን ታውቃላችሁ። ስለዚህ የሆነው ሆኗል። ብሩኬ ደግሞ ምን ይዘብን ትመጣ ይሆን? ግን እኔ አልተቃጠልኩም። ተቃጠልሽ ብላችሁ ኮመን ለምጽፉ ግን ሀይሚን አዘንኩላት። ምክንያቱም ማድረግ አልነበረባትም ከዳኒ ጋር። ሌላ ሰው ቢሆን ምንም ማለት አይደለም። ግን ከዳኒ ጋር በጣም ሼም ነው። ዳኒ አያስፈልግም ለሷ ማለት ነው። ሌላ ሰው እንኳን ቢሆን ኦኬ፣ ምንም ማለት አይደለም። ንቄው አይደለም ዳኒን። ወሬኛ ነው በቃ ወሬኛ። በጣም ይቀደዳል፣ ይቦተረካል። በቃ ወሬው ደግሞ ውሸት ብቻ። ዝም ብላችሁ ሲያወራ እሷን እኮ ምላሷን አፏን ያዝ ነው የሚያደርጋት እንዳታወራ ማለት ነው። እሱ ነው ለለለለለለ ብሎ የሚጨርሰው ቪዲዮውን። እና ታዲያ ይሄ ወንድ ነው ትላላችሁ? ፍየል ምላስ ነው እኮ ዳኒ። ደግሞ ድሮ ባቃት እኔ ከአንቺ ጋር 1 ደቂቃ ብሆን አየ ነው። ይኸው አንድ አመት ሙሉ አብሯት የቆያትን ሰው በአንድ በሳምንት ውስጥ አይደል እንደ ይቅርታ ሲጠይቃት አስፈንጥራ አይጣለችው። አንዳንዴ ወንዶች መገፋትም እንዳለ ከዚህ ቪዲዮ ተማሩ። እውነት ሴት ልጅ ወደደችኝ ብላችሁ እስከ ጥግ ድረስ ያለ የሌላችሁን ሁሉ ነገራችሁን እስከ ጥግ ድረስ ሰጥታችሁ
ከዛ በኋላ ዋና ስትቀሩ ባዶነታችሁ በጣም ነው የሚታወቃችሁ። በቃ ባዶነታችሁ ራሳችሁ የሚያስጠላችሁ ወንዶች ማለት ነው። ሴት ብቻ አይደለች የምትጎዳው ወንድም ይጎዳል። ያንን ነገር ማሰብ አለባችሁ። ሌላው ሶሲና ዳኒ ጭራሽም አልተጣሉም። ብሩኬማ ሸርም አላረገም የለም 3 ቀኑ። እሱ ልጅ ግን በጤናው ነው። ግን ምንድነው ደግሞ ሲደውልለት ስልኩን ደግሞ አያነሳም። ሲደውልለት አያነሳም። ለምንድነው ሁሉም አያነሱም? ደግሞ ምን ችግር አለ? አሁን ደህና መሆንን ተናግረህ ከዛ ስልኩን ትዘጋዋለህ። ምን ብቻ ባለበት ደህና ሁን። ለማንኛውም ፈጣሪ ጠብቃቸው። ግን እኔ ሀይሚ እንዲሁ ትሆናለች ይሄ በፍጹም እኔ አልጠበቅኩም። ስጦታን የሰጣት ለምትሉ ሰዎች ስጦታ ምን አይነት መዘዝ እንደሚያመጣ አታውቁም። እኔ ስጦታ አሁን ባለሁበት ታይም ላይ አልቀበለውም። እኔ እሷን ቢያደርገኝ፣ ምክንያቱም ከትናንት ወዲያ ምን ብላው እንደሄደች ያውቃችኋል አይደለ? ስለዚህ ዛሬ ላይ ይሄ ስጦታ አይገባትም ለሷ።